በቅድሚያም ቪዲዮውን ላይክ እንዲሁም ቻናሉን ሰብስክራይብ ማድረግ ፈጽሞ እንዳይዘነጋ። ታሪካችን የሚጀምረው በአንድ የአትክልት ቦታ ህፃናቶች ሲጫወቱ እያሳየን ነው። በዛም ሊና የተባለች ሴት ሁሉንም በመሰብሰብ አንድ ታሪክ ትነግራቸዋለች። አንድ ሳይንቲስት ተራ የመሰለ አሸንጓሊት የፈጠረ ሲሆን ሆኖም እጅግ ልዩ የሆነ ሲሆን ከዛም ያ ሳይንቲስት ያገኘው ነገር እጅግ ጠቃሚ ለሆነ ተልዕኮ ያዘጋጀዋል። በመቀጠልም ምስሉ ሁለት እህትና ወንድምን ያስመለክተናል። ኖሃና ኤማ ይባላሉ። ፋሲካ እየተቃረበ ስለነበር ስለዚህ ቤተሰቡ ዳርቻ ከሚገኘው ቤት ጊዜ ለማሳለፍ ይወስናሉ። ሆኖም አባታቸው በስራ ምክንያት በከተማው ለመቆየት ይወስናል። ስለዚህ ኖሃ ኤማና እናታቸው ወደ ዳርቻው ይሄዳሉ። ከቦታው ሲደርሱም ቦርሳቸውን በማስቀመጥ ወደ ዳርቻው ይሄዳሉ። ኖሃ ወደ ውሃው ሊገባ ሲል ኤማ የተለየ ነገር ስለተመለከተች ታስቆመዋለች። ኖሃም ሲያጣራ አንድ ሳጥን ያገኛል። ከፍተኛ መጠን ካለው ድካም በኋላ ኖሃ ያወጣዋል። ትንሽ ካስተዋለ በኋላ የተለየ ነገር እንደሆነ አውቋል። ሳጥኑን በራሱ በመክፈት በውስጡ የሚበራ ነገር አገኘ። ኖሃ እቃውን ሲመለከት እጅግ ተደነገጠ። ምን እንደሆነ ባያውቅም ጠቃሚ እንደሆነ ስላወቀ ሳጥኑን ይደብቀዋል። ከቆይታ በኋላ እናታቸው እራት እንዲመገቡ ትጠራቸዋለች። ምንም እንኳን ኖሃ ሲጫወት ብትመለከትም ሆኖም ተራ የሆነ ድንጋይ ሆኖ ነበር ይታያል። ስለዚህ ይህ ነገር የሚታየው ለኖሃና ኤማ እንደሆነ ግልጽ ይሆናል። ሲመሽም ኖሃ ቢተኛም ኤማ ግን ማሰቧን ትከተላለች። በአሁኑም ስትከፍተው ድንጋይና ሌላ አሸንጓሊት ታገኛለች። በድንገትም የጥንቸል ምስል ያላት አሸንጓሊት ድምጽ ትሰማለች። የሚገርመው ደግሞ ኤማ ተረድታት ነበረ። ሐሳቧም የሰው ልጆችን ለመርዳት ነበር የመጣችው። በዛን ጊዜ ኖሃ ከእንቅልፉ በመንቃት ኤማን ይመለከታታል። ሁሉንም ነገር ወደ ቦታው እንድትመልስ ቢጠይቃት ኤማ እምቢ ትለዋለች። በድንገትም ድንጋዩ በመሰበሩ ወደ ጥቃቅን ስብርባሪ ይለወጣል። ታዲያ ህፃናቱ እናታቸው እንድትመለከት በፍጥነት ይሰበሰባሉ። ህፃናቱ እነዛን ስብርባሪ ሲያሽከረክሩ በድንገት የተለየ ብርሃን ይፈጠራል። ሁለቱም በድንጋጤ ይመለከቱታል። ምክንያቱም ምን እንደሆነ ሊያውቁ አልቻሉም ነበር። በነጋታውም ስለ እውነቱ ለማጣራት ወንድምና እህቶቹ ይወስናሉ። ኤማ አሸንጓሊቱን ወደ ጆሮዋ ስታስጠጋ አንድ የተለየ የሐይቅ ድምፅ ታዳምጣለች። ኖሃ ግን ያንን ነገር ሲያዳምጥ እያንዳንዱ ነገር ያዳምጣል። ከተፈጥሮ ጋርም የተለየ ግንኙነት ነበረው። በቦታውም ሲያጣራ የሸሪድርን ያስተውላል። በዚህም ኖሃ ያ ነገር የተለየ ከእንስሳት ጋር ቁርኝት እንዲፈጥር እንዳደረገው አወቀ። ኖሃ ያንን መስታወት ሲመለከት በውስጡ ምልክቱ መንቀሳቀስ ይጀምራል። በድንገትም አንድ የተለየ ኃይል በቦታው ተፈጠረ። ከዛም ያ ነገር ወደ ኃይል ይለወጣል። በድንገትም የተመለከቱትን ሳጥን ኤማ ትመለከተዋለች። ኤማ በመገረም እንዴት ይህ ሊሆን ቻለ ትላለች። ኖሃ ግን የተረዳው ይህ ምናልባትም ጣሳውን ከአንድ ቦታ ወደ ሌላ ቦታ የሚወስድ ነው ሲል ነበር። የሚገርመው ታዲያ ጣሳውን ሲነካው ከውስጡ በድንገት ፈሳሹ ይወጣል። ጣሳውም ዳግም የተለየ እንደሆነ ያውቃሉ። ይህንን ሲመለከቱ እጅግ ተገረሙ። ኤማም ደግሞ እጅግ የተለየ ኃይል ነበራት፣ የወደፊት ነገርን ለመተንበይ። በዛን ጊዜ አባታቸው ወደ ቤቱ የሚመጣበት ጊዜ ነበረ። አባታቸውም ከቦታው ሲመጣ ኤማ ልዩ የሆነ ኃይል እንዳላት ያውቃል። ቤተሰቡም ዳግም ሲገናኝ ሁሉም የተረጋጋ ይመስል ነበረ። ሆኖም ህፃናቱ አንድ የተለየ ነገር እንዳላቸው አውቀዋል። በነጋታውም አባታቸው ኖሃን ጎልፍ እንዲጫወቱ ይጋብዘዋል። ኖሃ ግን ፍላጎት አልነበረው። እንዲያውም በቤቱ ውስጥ ሆኖ ቪዲዮ ጌም መጫወቱን ይያዘዋል። አባቱ ታዲያ እንደምንም አሳምኖት ወደ ጎልፍ መጫወቻ ቦታ ይዞት በመሄድ አንዳንድ ያጫወት ስልትን ያስተምረዋል። ኖሃ ኳሱን ሊመታው ሲል ግን ያ የተለየ ኃይል ይፈጠራል። ያ ደግሞ የኳሱን አቅጣጫ አስቀይሮ ወደ ሩቅ ቦታ እንዲያርፍ አደረገው። አባቱ ዴቪድ በሆነው ነገር እጅግ ተገርሞ ነበር። ኖሃ ግን ይህ ችሎታ ሳይሆን ከኃይሉ የተነሳ እንደሆነ አውቆ ነበር። ከጊዜያት በኋላም ኖሃ ሃሪ ወደ ተሰኘው ጓደኛው ጋር ይሄዳል። በትምህርት ቤትም በሳይንስ ክላስ መምህሩ የእንስሳት ዲኤንኤን እንዴት የአየር ብክለት እንደሚጎዳ ያስረዱ ነበር። ይህንን ለማስረዳትም ሁለት ጭንቅላት ያለው እባብ በማሳየት ይህ የሆነው በሰዎች ትክክል ባልሆነ የአየር ብክለት የተነሳ እንደሆነ አስረዳቸው። ክላሱ ከማለቁ በፊትም ላሪ የተባለው ፕሮፌሰር ፈተናቸውን ከሰጣቸው በኋላ አየርን መበከል ትክክል እንዳልሆነ ተናገረ። ሆኖም ኖሃ ውጤቱን ሲመለከት ይበሳጫል። ምክንያቱም በሳይንስ ጥሩ የሚባል አይደለም። ወረቀቱን በማስቀመጥ ከቦታው ይሄዳል። ሎራ የተባለው መምህራቸው ወረቀቱን ሲሰበስብ ከኖሃ ወረቀት በስተጀርባ የተለየ ነገርን ተመለከተ። እጅግ ውስብስብ የሆነ ስዕል ነበረ። በዚህም በመገረም ኖሃን በመጥራት ምን እንደሆነ ይጠይቀዋል። የኖሃ ምላሽ ግን ምንም እንደማያውቅ ነበረ። የሳለውም ብዙም ሳያስብ እንደሆነ ይነግረዋል።
ይህንን ሲሰማ ላሪ ይበልጥ ግራ ይጋባል። በመቀጠልም ያንን ስዕል ለሴት ጓደኛው ኑሃሚ ያሳያታል። ይህንን ስትመለከት ኑሃሚ ምልክቱን ስላወቀች በጣም ደነገጠች። በመቀጠልም ምልክቱ እጅግ በጣም ጥንታዊ እንደሆነና የሚወክለውን በዩኒቨርስና ተፈጥሮ መካከል ያለውን ትስስር እንደሆነ ነገረችው። ይህ ነገር በዚህ ሕፃን መሳሉና በህልሙም ላሪ ተመሳሳይ ስዕል እንደተመለከተ ይነግራታል። በሌላ በኩል በቤቱ ውስጥ ኖሃ በኮምፒውተሩ ላይ አንድ ነገር ለአባቱ ዴቪድ ያሳየዋል። ያዳመጠውን የሳውንድ ሞገድ በኮምፒውተሩ ላይ ስዕሎ ያሳየዋል። ይህንን አባቱ ሲመለከት ተገረመ። ለኖሃ ግን በራስ መተማመኑን ይጨምርለታል። በትምህርት ቤት ውስጥም ፈጠራውን ያቀርባል። በቦታውም ኖሃ የድምፅን ሞገድ በመጠቀም እንዴት ሸረሪቶች ድሮን በሁለት ነጥቦች መካከል እንደሚሰሩ ያሳይ ነበር። የነበሩ ሰዎች እጅግ ተገረሙ። በተለይም ፕሮፌሰር ላሪ ኖሃን ጥቅመ ቢስ ብሎ ያስብ ነበር። የዛሬው ድርጊት ግን እጅግ አስገርሞታል። በተመሳሳይ ጊዜም ኤማ በቤት ውስጥ ላለችው ሰራተኛ የተለየ ምትሃት ታሳያት ነበር፣ የተሰባበሩትን ድንጋይ በመወርወር። ከዛም ስብርባሪው በአየር ላይ ሲንሳፈፍ ትመለከታለች። አንድ ላይ ሲሆኑ የሐመራዊ ቀለም በመፍጠር እጇንም ወደ ውስጥ ስታስገባው ምንም ነገር አልተፈጠረም ነበር። ይህንን ስትመለከት የቤት ሰራተኛዋ በመደንገጥ ከቤቱ ትወጣለች። በተመሳሳይ ጊዜ ቤተሰቦቻቸው ወደ ቤት ይመጣሉ። እናታቸውም ምን እንደተፈጠረ ስትጠይቃት ስህተት እያሳየቻት እንደሆነ ትናገራለች። ምንም እንኳን አባቷ ከቅብ አይቆጥረውም፣ እናቷ ግን ጠርጥራለች። ይህ ጥርጣሬ ደግሞ የመነጨው በሳይንስ ደካማ የተባለው ልጇ በቅጽበት እንዲመለወጡ ሲሆን ቤተሰቦቹ እያወሩ በነበረበት ወቅትም ኖሃ እነዛን ስብርባሪ በመልቀም ይሰበስባል። ምክንያቱም እኚህ ነገሮች ልዩ ብቻ ሳይሆኑ አደገኛም እንደሆኑ አውቋል። ወደ ሌላኛው ክፍል ሲገባ መስታወቱ ቀለሙ እንደተቀየረ ነበረ። ወደ ስብርባሪውም ጋድል ሲያደርገው መስታወቱ ስብርባሪውን ወደ ውስጥ ይስበዋል። በሰከንድ ውስጥም ወደ ተለየ መሳሪያ ተለወጠ። ያ መሳሪያ ከከተማው ኃይልን ይሰበስባል። በዚህም በከተማው ኃይል ይቋረጣል። ኖሃ ሌሎች እንዳይመለከቱት በፍጥነት መሳሪያውን ደበቀው። ከቆይታ በኋላ አባቱ ወደ ክፍሉ በመግባት ሁሉንም ነገር ሰላም እንደሆነ ይጠይቀዋል። ከትንሽ ቆይታ በኋላም በከተማው ዳግም መብራት ይመጣል። አባቱ ይህንን ባያውቅም ኖሃ ግን በምን ምክንያት እንደተፈጠረ አውቆ ነበረ። ይህ ነገር ስላሰጋውም ከኤማ ጋር ያወራል። ለኤማም አደገኛ የሆነ መሳሪያ ሊሆን ስለሚችል ልንወረውሮ ይገባል ይላታል። ሆኖም ኤማ ግን እምቢ ነበረ መልሷ። እንደሷ ሐሳብ ከሆነ ይህ መሳሪያ የመጣው የተለየ ተልዕኮ ለመፈጸም ነው። ስለዚህ ኖሃ ይህ ነገር ከመታወቁ በፊት ሊደብቁት እንደሚገባ ይናገራል። በሌላ በኩል ናትናኤል የተባለ በደህንነት ውስጥ የሚሰራ ሰው ለድንገተኛ ስብሰባ ይጠራል። ሰውየውም ያለ ምክንያት የኃይል መቋረጥ ማጋጠሙ አደገኛ እንደሆነና ምክንያቱንም ሊያውቁ እንደሚገባ አዘዘ። በዛም ምሽት በተኙበት ኖሃ የተለየ ህልም ይመለከታል። ራሱንም ወደ ሰማይ ተንሳፈው ተመልክቶ ነበረ። ከፊት ለፊቱም እጅግ ግዙፍ የሆነ ድልድይ ታይቶታል። በነጋታውም ለኤማ ያየውን ህልም ይነግራታል። የሚገርመው ደግሞ ተመሳሳይ ህልም ኤማም ተመልክታ ነበረ። ሁለቱም ይህንን ነገር ለማንም እንደማይናገሩ ወሰኑ። ከቆይታ በኋላ ኖሃ ቪዲዮ ጌም እየተጫወተ አንድ ሰው በር ያንኳኳል። ፕሮፌሰር ሎሪ ነበሩ። ከቤተሰቦቻቸው ጋር ለማውራት ነው አመጣጣቸው። በመቀጠል ታዲያ ላሪ ህፃኑ የሳለውን አስገራሚ ስዕል ለእናቱ ያሳያታል። ይህ ነገር አስገርሞትም የህፃኑን እጅ ቢመለከተው ምንም የተለየ ነገር ግን ሊያገኙ አልቻሉም ነበር። ከዛም ኤማም እጇን ታሳያቸዋለች። ኑሃሚ ይህንን ስትመለከት እጅግ ተገረመች፣ ምክንያቱም የተለየ ኃይል መስማት ትችላለች። እናቷ ግን ይህ ሁሉ ነገር እንደተጋነነ ነው የምትመለከተው። ሰዎቹ ሲሄዱም ኤማ ለእናቷ አሸንጓሊት እንዴት ሰባቱ ተራራዎች እንዳስተማራት ትናገራለች። ይህንን ሲመለከቱ ላሪና ኑሃሚ ተገረሙ፣ ምክንያቱም የተናገረችው ነገር ትክክል ነበረ። በንጋታው እጅግ የተለየ ነገር መፈጠሩ ይቀጥላል። ህፃኑ ያለ መነጽር ሁሉንም ነገር መመልከት እንደሚችል ይናገራል። ይህንን ሲመለከቱ ዴቪድ ተገረመ፣ ግን አሁንም ለሁኔታው የተለየ ቦታ አልሰጠውም። በመቀጠልም አባቷ በጠረጴዛው ሚስሚ የተባለችውን ጢንች ለማስቀመጥ እንደሌለባት ይነግራትም፣ ሆኖም ሚምሲ እርዳታ እንደምትፈልግ ትናገራለች። ትንሽ ተበሳጭቶም ስኳሩን እንድታቀብለው ሲነግራት የሚገርም ነገር አደረገች። ስታቀብለውም በአየር በማንሳፈፍ ወደ ጣሳ ውስጥ እንዲገባ አደረገች። አሁን ሁኔታው ለቤተሰቦቻቸው እጅግ አስገራሚ እየሆነ ይመጣል። ላሪና ኑሃሚ በመጣራት የተፈጠረውን ነገር ያስረዷቸዋል። የሆነው ነገር ባይገባቸውም እንኳን የተለየ አደገኛ ነገር ሊፈጠር እንደሆነ ግን ገብቷቸው ነበረ። በዛን ጊዜ ኖሃ ቤተሰቡን ወደ እህቱ ክፍል እንዲመጡ ጠይቃቸው። ወደ ውስጥ ሲገቡ ኤማ በውስጡ ተንሳፋ ነበረ። ይህ ግን ገደቡ እንዳለፈ ሁሉም ተረዱ። ከዛም ያመጡትን መሳሪያ አንድ ባንድ ወደ ቆሻሻ ማጣሪያው ይጥሉታል። በዛ ምሽትም ኤማ እጅግ ትበሳጫለች። ሆኖም ወንድሟ
ሁሉንም ነገር በድብቅ መልሶ ያመጣል። ኤማን በመደሰት ከአንድ መጽሐፍ ላይ የሆነ ስላለው ክስተት ፍንጭ እንዳገኘች ነገረችው። በዛ መጽሐፍም አላይስ የተባለችው ሰው ወደ ተለየ ዓለም መሄድ እንደቻለችና እነርሱም ይህንን ነገር ማድረግ እንደሚችሉ ትነግረዋለች። ለሷም ያ መስታወት የተፈጠረው አደገኛ ኃይል ያለው ሲሆን አንድ ላይ በመሆኑም ታዲያ ለመሞከር ይወስናሉ። ድንጋዩ ሲያሽከረክሩትም ኃይሉ ይፈጠራል። በዛን ጊዜ ወደ ውስጥ ገብተው ሲመለከቱ መጀመሪያ በፊልሙ ሳይንቲስቶች ሁሉንም ነገር ሲከውኑ ያስመለከተናል። ሆኖ እሷ ላይ ችግር እየተፈጠረ ነበረ። ታዲያ ኖሃ ይህንን በመረዳት ከውስጡ ይወጣል። ቤተሰቦቹ በዛ ቅጽበት ወደ ክፍሉ ሲገቡ በፍጥነት ኖሃ ድንጋዮችን ይደብቅባቸዋል። ኤማ ለእናቷ አንድ ሳይንቲስት እንደተመለከተች ስትነግራት እናቷም ወደ አንድ ስፔሻሊስት ጋር ትወስዳታለች። ዶክተሩም ኤማ ጭንቅላቷ በተለየ ሁኔታ እድገቱ እየጨመረ እንደመጣ ይነግራቸዋል። አንዳንድ ቦታ ላይ ደግሞ ከወጣትም የተሻለ ነው ይላታል። ሌላ ምርምር እንዲያደርግ ቢጠይቃቸው ቤተሰቦቹ ግን ለማሰብ ጊዜ እንደሚፈልጉ ይነግሩታል። በዛም ዴቪድ ስራውን በመተው ከቤተሰቦቹ ጋር ለማሳለፍ ይወስናል። ሰላማዊ ቀን እያሳለፈ በነበረበት ወቅት በድንገት ናታሊ ከብዙ ወታደሮች ጋር ወደ ቤቱ ይመጣል። የኃይል መቋረጥ ከዚህ እንደተነሳና የሆነ ነገር በዚህ አካባቢ እንዳለ ይናገራል። ይህንን ስታይ ሕፃኗ ሁሉንም ነገር ትናገራለች። ስለዚህ ሁሉንም መሳሪያ ናታሊ ይዞት እንዲሄዱና ምርምር እንዲያደርግባቸውም ይወስናል። በውስጡ ኤማ ሁሉ የድንጋዩን ኃይል ለሁሉም ታሳያቸዋለች። ያ አደገኛ ኃይል በፊታቸው ሲፈጠር ይህንንም ሚስሚ እንዳስተማራቸውን ትናገራለች። ሳይንቲስቶቹ ወደ ምርምር ቦታ ሚስሚን ሲያስገቡ ያገኙት አስገራሚ ነገር ነበረ። እጅግ የተለየ ቴክኖሎጂ ጥበብ በውስጧ ተተክሏል። ስለዚህ አስቸኳይ ስብሰባ ስለዚህ ክስተት እንዲደረግ ይጠራሉ። እንደ ኤማ ከሆነ ሳይንቲስቶቹ ስለ ወደፊት ሁኔታ ተጨንቀዋል። ምክንያቱም መሬት አደጋ ውስጥ ነበረች። ሚስሚንም ወደ የላኩበት ሚስጥር ይሄ ነው። ናታሊ የተናገረችው ሁሉ ትርጉም ስላልሰጠው ሌላ ምርምር እንዲያደርግ ይጠይቃል። በዛ ምሽት ኖሃና አባቱ በምርምር ማዕከሉ ተኝተው ነበር። በድንገት ግን ኖሃ በጭንቅላቱ የኤማን ድምጽ ይሰማል። አሁን ሚስሚን ማፈላለግ ነው አላማቸው። ኖሃ ቢስማማ በውስጡ ግን ድብቅ ካሜራ እንዳለ አውቋል። ታዲያ ያላቸውን ኃይል በመጠቀም የካሜራውን እይታ ይገድባሉ። ይህንን እድል በመጠቀም በቀስታ ከክፍሉ አመለጡ። አሁን ሚስሚን ለማምለጥ ትክክለኛው ጊዜ ቢሆንም ሆኖም በአደገኛ ሁኔታ ተቆልፎባታል። ኤማም ኃይሏን በመጠቀም በሩን በመክፈት ትወስዳለች። ሆኖም የድንጋዩ አቅም እጅግ ተዳክሞ ነበረ። ታዲያ በዛን ጊዜ ኤማ ከዳርቻው አካባቢ የተረፈ ስብርባሪ ድንጋይ እንዳለ ትዝ ይላታል። ሁለቱም ወደ ቦታው ለመሄድ ወሰኑ። እየተጓዙ መኪናው ነዳጅ ይጨርሳል። ኤማ ያለመደንገጥ እርዳታ ስትጣራ ላሪ ከእንቅልፍ ይነቃል። በእንቅልፍም የተለየ ህልም እንደተመለከተ ይናገራል። ኖሃና ኤማ ወደ ዳርቻው ከሚገኘው ቤት መሄድ እንዳለባቸው ትናገራለች። ቤተሰቦቻቸውን በዚህ ሐሳብ ይስማማሉ። ከቦታው ሲደርሱ ህፃናቶቹ የቀሩትን ድንጋይ በመውሰድ ያሽከረክራሉ። በዛን ጊዜም የተለየ ኃይል ዳግ ተፈጠረ። ምንም እንኳን ሁኔታው አደገኛ ቢሆንም ይህንን ኃይል ለመፍጠር ኃይል እንደሚያስፈልግ ሚስሚ ትናገራለች። በዛን ጊዜ ኖሃ መሳሪያውን ከመስታወት እንደተሰራና ወደ መሳሪያው በማስጠጋትም የተለየ ኃይልን ይፈጥራል። መሳሪያውም ስራውን ይጀመረ። ኤማንም ወደ መሳሪያው ይስባት ይጀምራል። ላሪና ኖሃሚ ሊያድኗት ሞክሩም ኃይሉ ያስቆማቸዋል። በዛን ጊዜ ዴቪድ፣ ጆና ናታሊ በሄሊኮፕተር ከቦታው ይደርሳሉ። ኤማንም ሊያድኗት ቢሞክሩ አልተሳካም። ኖሃ ድፍረቱን በመሰብሰብ ትንሹን ክፍተት እንዲጠቀም ለአባቱ ነገረው። እንደምንም ብለው ኤማን አወጧት። በዛን ጊዜ መሳሪያው ኃይሉን በመሰብሰብ መንገዱን ይዘጋዋል። ሚስሚም ወደፊት ወዳለው ሁነት ትላካለች። በዛም ሳይንቲስቶቹ ከኤማ እንባ የማዳን ጄኔቲክ እንዳላት ያውቃሉ። አሁን ሁሉም ነገር ተረጋግቷል። ናታሊም እውነቱ እንዳበቃ ተረዳ። ከጊዜያት በኋላም ሁሉም ወደ ነበሩበት ተመለሱ። በትምህርት ቤት መምህሩ ምን እንደተፈጠረ ሲጠይቅ ኤማ የተለየውን ክስተት በመሳቅ አስታወቀች። በድፍረቷ መሬትን ከአደጋ እንደጠበቀች ተረዳች። አብራችሁን ስለቆያችሁ ከልብ አመሰግናለሁ።